አብራችሁ ቆዩ። በሀገር ውስጥ ዜናዎች ጀምራሉ። የአምስተኛ ሳምንት የሲቢኢ የኢትዮጵያ ፕሪሚየር ሊግ ትላንት በሁለት ጨዋታዎች ሲጀምር ሁለቱም ጨዋታዎች ባቻ ውጤት ተጠናቀዋል። አዲስ አበባ ስቴዲየም የተደረገው የኤሌክትሪክና ነገሌ አርሲ ጨዋታም ግብ ሳይቆጠርበት ተጠናቋል። ሳይሸነፍ የዘለቀው ኢትዮ ኤሌክትሪክ 5 ጨዋታ 11 ነጥብ ሰብስቦ ሊጉን መምራት ጀምሯል። ነገሌ አርሲ ምንም ጨዋታ ማሸነፍ አልቻለም። ከከፍተኛ ሊጉ ያደገው ቡድን ከ5 ጨዋታ 3 ነጥብ አግኝቷል። በሐዋሳ ዩኒቨርሲቲ ስቴዲየም የተደረገው መቀሌ ሰባ እንደርታና ወላይታ ዲቻን ያገናኘው ጨዋታ ሁለት አቻ ተጠናቋል። ቦና አሊና ኪቲካ ጀማ ለመቀሌ ሰባ እንደርታ፣ ምንተስኖት ተስፋይና ካርሎስ ዳምጠው ለወላይታ ዲቻ ግቦችን አስቆጥረዋል። ወላይታ ዲቻ የውድድር ዓመቱን የመጀመሪያ ነጥብ ሲያገኝ መቀሌ ሰባ እንደርታ ሁለተኛ ነጥቡን አሳክቷል። በሲቢኢ የኢትዮጵያ ፕሪሚየር ሊግ አምስተኛ ሳምንት ዛሬ ሲቀጥል ባህር ዳር ከነማ ከቅዱስ ጊዮርጊስ ከደቂቃዎች በኋላ ጨዋታቸውን ያደርጋሉ። ቅዱስ ጊዮርጊስ በሸገር ከተማ ከደረሰበት ሽንፈት ለማገገም፣ ባህር ዳር ከተማ ደግሞ ከ3 ተከታታይ ነጥብ መጣል በኋላ ወደ አሸናፊነት ለመመለስ ቀን 7 ሰዓት ላይ በአዲስ አበባ ስቴዲየም ጨዋታቸውን ያደርጋሉ። አንድ ተስተካካይ ጨዋታ የሚቀራቸው ፈረሰኞቹ በ6 ነጥብ 7ኛ ደረጃ ላይ የተቀመጡ ሲሆን የጣና ሞገዶቹ በተመሳሳይ 6 ነጥብ በግብ ክፍያ ተበልጠው 6ኛ ላይ ይገኛሉ። በሌላ ጨዋታ በካፍ ቻምፒየንስ ሊግ ጨዋታ ምክንያት 2 ተስተካካይ ጨዋታ የሚቀረው ኢትዮጵያ መድን ቀን 10 ሰዓት ላይ በአዲስ አበባ ስቴዲየም ከአርባ ምንጭ ከተማ ጋር ይገናኛል። በሐዋሳ ዩኒቨርሲቲ ስቴዲየም 2 ጨዋታዎች ሲደረጉ 9 ሰዓት ላይ ምድረገና ሽሬ ከሲዳማ ቡና እንዲሁም 12 ሰዓት ላይ ድሬዳዋ ከተማ ከወልዋሎ ዓዲግራት ዩኒቨርሲቲ የሚጫወቱ ይሆናል። የኢትዮጵያ ሴቶች ፕሪሚየር ሊግ የአምስተኛ ሳምንት ጨዋታዎች ትላንት መካሄድ ጀምረዋል። በአበበ ቢቂላ ስቴዲየም ከሸገር ከተማ ጋር የተጫወተው አዲስ አበባ ከተማ 3-0 ተሸንፏል። ህይወት ረጉ፣ ሰናይቱ ራጎና ማርታ ወልዴ የሸገርን ግቦች በስማቸው አስመዝግበዋል። አዲስ አበባ ከተማ በውድድር ዓመቱ ለ4ኛ ጊዜ ተሸንፏል። ኢትዮ ኤሌክትሪክ በበኩሉ ልደታ ክፍለ ከተማ ጋር ያደረገውን ጨዋታ 2-0 አሸንፎ መሪነቱን አጠናክሯል። ዳግማዊ ሰለሞንና ማህሌት ምትኩ የኤሌክትሪክን ግቦች አስቆጥረዋል። ሐዋሳ ከተማ ድሬዳዋ ከተማ 2-0 ሲያሸንፍ ስራይድራውና ፀሐይነሽ ጁላ የማሸነፊያ ግቦችን ያስቆጠሩ ተጫዋቾች ናቸው። ኢትዮ ኤሌክትሪክ ያደረጋቸውን 5ቱንም ጨዋታዎች አሸንፎ በ15 ነጥብ የደረጃ ሰንጠረዡን እየመራ ነው። ሐዋሳ ከተማ በ12 ነጥብ ይከተላል። ሊጉ ዛሬም ሲቀጥል አርባ ምንጭ ከተማ ከመቻል 7 ሰዓት፣ ቦሌ ክፍለ ከተማ ከኢትዮጵያ ንግድ ባንክ 9 ሰዓት ላይ ይጫወታሉ። ነገ ሊጉ ሲቀጥል ይርጋ ጨፌ ቡና ከአዳማ ከተማና ባህር ዳር ከነማ ከሲዳማ ቡና ጨዋታቸውን ያደርጋሉ። 43ኛው የጃን ሜዳ ኢንተርናሽናል ሀገር አቋራጭ ውድድር ነገ ይካሄዳል። በውድድሩ ከ10 ክልሎችና 2 ከተማ አስተዳደሮች የተውጣጡ ከ1200 በላይ አትሌቶች ተሳታፊ እንደሚሆኑ የኢትዮጵያ አትሌቲክስ ፌዴሬሽን በሰጠው መግለጫ ገልጧል። ከዚህ ውድድር የሚገኙ ተወዳዳሪዎችም በአሜሪካ ፍሎሪዳ አስተናጋጅነት ለሚካሄደው የዓለም ሀገር አቋራጭ ሻምፒዮና ኢትዮጵያን የሚወክሉ አትሌቶች የሚመረጡም ሲሆን ከጃን ሜዳ ውድድር ማግስት አትሌቶች በጋራ ዝግጅት እንደሚጀምሩም የፌዴሬሽኑ ፕሬዝዳንት ኮማንደር ስለሺ ስህን ተናግረዋል። ባዘው መኮንን ከአዲስ አበባ ተጨማሪ አድርሶናል። 43ኛው ጃን ሜዳ ኢንተርናሽናል ሀገር አቋራጭ ሻምፒዮና እሁድ ጥቅምት 30 2018 ዓ.ም ሲካሄድ ከክልሎች ከተማ አስተዳደሮችና ክለቦች የተውጣጡ ከ1200 በላይ አትሌቶች ይካፈሉበታል። በ6 ኪሎ ሜትር ወጣት ሴቶች፣ በ8 ኪሎ ሜትር ወጣት ወንዶች፣ በ10 ኪሎ ሜትር አዋቂ ወንድና ሴት እንዲሁም በ2 ኪሎ ሜትር አዋቂ ሴትና ወንድ አትሌቶች ፉክክር ያደርጋሉ። የኢትዮጵያ አትሌቲክስ ፌዴሬሽን ለውድድሩ አስፈላጊው ቅድመ ዝግጅት መደረጉን የገለጸ ሲሆን የፌዴሬሽኑ ፕሬዝዳንት ኮማንደር አትሌት ስለሺ ስህን ጃን ሜዳ ሀገር አቋራጭ ውድድር ለታላላቅ አትሌቶች መነሻ መሆኑን ተናግሯል። ጃን ሜዳ ለኛ ለኢትዮጵያን አትሌቶች እጅግ በጣም ትልቅ ውድድር ነው። ብዙም ታሪካዊ ውድድር ነው። በተለይ ደግሞ ተተኪ አትሌቶች በስፋት የሚገኙበት ወይም እድል የሚያገኙበት ውድድር ነው። 6 አትሌት ስለሚያሳትፍ ብዙ እድል የሚያስገኝ ውድድር ነው። ስለዚህ ይሄ ውድድር ያው አትሌቶች በጣም በጉጉት የሚጠብቁት ውድድር ነው። ይህ ሻምፒዮና ለአትሌቶች የውድድር እድል ከመፍጠር ባለፈ በመጪው ጥር ወር በአሜሪካ ፍሎሪዳ አስተናጋጅነት በሚካሄደው የዓለም ሀገር አቋራጭ ሻምፒዮና ሀገርን የሚወክሉ አትሌቶችን የመምረጥ ዓላማ ያለው ነው። ከዚህ ውድድር የተመረጡ አትሌቶች በጋራ ዝግጅት እንደሚያደርጉና የውድድር ሜዳው የዓለም አቀፉን ውድድር ታሳቢ ያማከለ እንዲሆን መደረጉንም ፌዴሬሽኑ ገልጿል። ቡድን ስሜቱንም ለመፍጠር በጋራ መስራት እንደሚያስፈልግ እሱን ያው ስራ አስፈጻሚ ተገንዝቦ አቅጣጫ ተሰጥቶ የሆቴል ዝግጅት ተደርጎ አጠቃላይ ውድድሩ ባለቀ በነጋታው ወደ ሆቴል ገብቶ አትሌቶቻችንን ያው በጥሩ ሁኔታ አሰልጥነን ወደ ውድድር ይዘን ለመሄድ አብዛኛው ዝግጅታችንን ጨርሰናል። በፍሎሪዳ በሚደረገው ውድድር ላይ ያለውን የአየር ንብረት
ከግምት ውስጥ ያስገባ የዚህ ጭቃ ግንዲል ላይ ያሉት ነገሮች ተን ግን ዚግዛግ የሆኑና ዳገታማ ነገሮችን ያሉት ከመሆኑ አንፃር ተመሳሳይነት ይኖረዋል ተብሎ የሚታሰበውን የውድድር ሩት ነው የተፈጠረው ወይም መሰረተ ልማት ነው ዛጋ ለማድረግ ሞከር ነውና በወጣት ውድድሮች ላይ የእድሜ ተገቢነትን ለመቆጣጠር አስፈላጊውን ክትትል እንደሚያደርግም የኢትዮጵያ አትሌቲክስ ፌዴሬሽን በመግለጫው አሳውቋል። ከእድሜ ጋር ተያይዞ ትክክለኛ ስራ ሰርተው ይመጣሉ ብለን እናስባለን። የሚያጠራጥር ነገር ካለ ግን ከዚህ በፊት ስናደርግ እንደነበረው ወደ ሕክምና ወስደን ምርመራዎችን እንደምናደርግ ያው በዚሁ እንዲታወቅ ያስፈልጋል ማለት ነው። በእድሜ ላይ ቬሪ ሲሪየስሊ ነው የምንሄደው። አሁንም በእጃችን ላይ ከእድሜ ጋር በተያያዘ ባለፉት የዓለም ሻምፒዮና ውጤቶች ኢቭን ወደ 3 ሰዎች ነው ውጤታቸው እንዲሰረዝ የተደረገው። ከዚህ ጋር ተያይዞ የመጡ ተግዳሮቶችና ጫናዎች በኢትዮጵያ አትሌቲክስ ፌዴሬሽንም ላይ ከፍተኛ ነው። ስለዚህ በዚህ ላይ የሚኖረን ትኩረት የኛም የሕክምና ክፍል ሙያ አስተዋጽኦና ትኩረት ከፍተኛ ነው የሚሆነው የሚለውን እንድንወስደው ያስፈልጋል። ጃን ሜዳ ኢንተርናሽናል ሀገር አቋራጭ ሻምፒዮናን ጨምሮ ፌዴሬሽኑ የሚያዘጋጃቸውን ውድድሮች ለማዘመን በትኩረት እየሰራ መሆኑንም ፕሬዝዳንቱ አትሌት ስለሺ ስህን ገልጸዋል። እንግዲህ የኛ ትልቁ አንዱ ቁጭታችን የኢትዮጵያ አትሌቲክስ ፌዴሬሽን እጅግ ዘመናዊ ውድድሮች እንዲኖረው ማድረግ ነው። ያ ማለት ምንድነው? ዓለም ላይ ጠንካራ የሆኑ ተወዳዳሪ አትሌቶች መጥተው የሚወዳደሩበት በሽልማት አጓጊ የሆነ ትራክ ላይ ከዚህ በኋላ የሚኖሩ ውድድሮች እንደ እግዚአብሔር ፍቃድ ደረጃቸውን የጠበቁ ይሆናሉ ብለን እናስባለን። የጎዳና ላይ ውድድሮችና የክሮስ ካንትሪ ውድድርም እንጣፍ አለ ሲነሱ እንትን የሚሉበት እግር ላይ ደግሞ ወይም እዚህ ቁጥሯ ላይ የምትገባለች ያቺን ኪሎ ሜትር የምትለካ ስሙን የምትለካ ወዲያው በኮምፒውተራይዝድ የሆነ ውጤቱን በራሱ የሚገልጽ ቴክኖሎጂ ከሚቀጥለው ዓመት ጀምረን ለጎዳና ላይና ለክሮስ ካንትሪ ፌዴሬሽኑ ይኖረዋል ብለን ተስፋ እናደርጋለን። ፌዴሬሽኑ ለ43ኛው ጃን ሜዳ ኢንተርናሽናል ሀገር አቋራጭ ሻምፒዮና ከ7 ሚሊዮን ብር በላይ በጀት መመደቡንና ከኢትዮጵያ ኦሎምፒክ ኮሚቴ ጋር በመተባበር ከባለፉት ዓመታት የተሻለ ሽልማት ማዘጋጀቱንም ገልጿል። ለሽልማት ብቻ ከ1 ሚሊዮን ብር በላይ በጀት የተያዘ ሲሆን በሁሉም የውድድር ዘርፎች ከ1 እስከ 6 የሚወጡ አትሌቶች የገንዘብ ሽልማት ይበረከትላቸዋል። በሁለተኛው የኢትዮጵያ ወጣቶች ኦሎምፒክ አማራ ክልል 3ኛ ደረጃን ይዞ ማጠናቀቁ ይታወሳል። የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ምክትል ኃላፊ አቶ ጋሻው ተቀባ የውስጥ ውድድር አለመደረጉ ተወዳዳሪ ለመምረጥ እንዲቸገሩ በማድረግ በውጤታቸው ላይም ተጽዕኖ እንደነበረው ገልጸዋል። ታሪኩ አይኔዋ ዝርዝር አለው። ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ በአዲስ አበባ ከጥቅምት 15 እስከ 23 ተካሂዷል። በውድድሩ 12 ክልሎችና 2 ከተማ አስተዳደሮች ሲሳተፉ አማራ ክልልም አንዱ ነበር። ክልሉ በ16 የስፖርት አይነቶች 300 የልዑካን ቡድን አባላትን በመያዝ ተሳትፏል። የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ምክትል ኃላፊ አቶ ጋሻው ተቀባም ክልሉ የውስጥ ውድድር ባለማድረጉ ለምርጫ ቢፈተንም አካባቢዎችን መሰረት አድርጎ ባለክህሎት ታዳጊዎችን በመምረጥ ጠንካራ ተፎካካሪ መሆን ችሏል ብለዋል። ጥቅል የውስጥ ውድድር ለማድረግ ግን ወቅታዊ ሁኔታው በተወሰነ መልክ ሌሎችን ማህበራዊ ኢኮኖሚያዊ እንደሚጎዳ አንዱ በተለይ የማህበራዊ ዘርፍ ትምህርትን እንደሚጎዳ ሁሉ ስፖርትንም በራሱ ተጽዕኖ ያሳደረበት በመሆኑ በዛ ልክ መለየት አልተቻለም፣ ውድድር ማድረግ አልተቻለም። ነገር ግን ካላቸው ፕሮፋይል ተነስተን በየስፖርት አይነቱ ለመለየት ሞክረናል። ከዛ ባለፈ በዝግጅት ሂደታችን ፖቴንሻልን መሰረት አድርገንም ለመምረጥ ጥረት አድርገናል። ለምሳሌ የውሃ ዋና ወስድ ብታይ ባህር ዳር፣ ኮምቦልቻ አካባቢ የተለየ ፖቴንሻል አለ። እነዚህ ላይ አካባቢ እንዲለይ አድርገናል። በፕሮጀክቶቹ አፈጻጸም ደግሞ የተሻለ ሙሉ ክረምቱን ሳያቋርጡ የቀጠሉ ከተሞች ላይ ነው። ከተሞች ላይ እንደዚህ እግር ኳስ ጌምቦሎች ጋር ተያይዞ ያለውን የመለየት ስራ የሰራንበት ሂደት ነው ያለ። በሁለተኛው ወጣቶች ኦሎምፒክ ኦሮሚያ አጠቃላይ አሸናፊ ሲሆን አዲስ አበባ ሁለተኛ፣ አማራ ክልል 3ኛ ደረጃን ይዘው ጨርሷል። የተመዘገበው ውጤት ካስቀመጣችሁት ዓላማ አንጻር እንዴት ይታያል ስንልም አቶ ጋሻውን ጠይቀናል። ኦሎምፒክ በሆኑ ስፖርቶች 3ኛ ነው የወጣ ነው። ኦሎምፒክ ባልሆኑ ስፖርቶች 2ኛ ነው የወጣ ነው። በድምር ውጤት 3ኛ ነው የተያዘው። በአጠቃላይ እንደው ከሜዳሊያ አኳያ እንኳን ወስደ ብታይ 102 ሜዳሊያዎችን ማግኘት ችለናል። ወደ 27 ወርቅ ብቻ ማስመዝገብ ችለናል። በእነዚህ ወርቅ ያመጡ ስፖርተኞች ኢትዮጵያን ወክለው በአንጎላ በሚደረገው የወጣቶች ኦሎምፒክ ውድድር ተሳታፊ ይሆናሉ የሚል እምነት ነው ያለን። የውስጥ ውድድር አለማድረግ ተጽዕኖ ከፍተኛ ነበር ያሉት ምክትል ቢሮ ኃላፊው በተለይ ኳስን መሰረት ያደረጉ ስፖርቶችና አትሌቲክስ ስፖርት ደካማ አፈጻጸም የተመዘገበባቸው በመሆኑ ለቀጣይ ትምህርት ተወስዶባቸዋል ብለውናል። አንዳንዶቹ ስፖርቶች ደግሞ ስንሄድም
እድል ስላላገኙ እድሉን ማግኘት መቻል አለባቸው ብለን የወሰድናቸው ስፖርቶች አሉ። ለምሳሌ እንደ ቅርጫት ኳስ፣ እንደ እጅ ኳስ እነዚህ ጋር ስራ መስራት እንዳለብን አይተናል። የመጀመሪያው ፕሮጀክቶችን ማጠናከር፣ ክለቦች እንዲጠናከሩ ማድረግ፣ የውስጥ ውድድሮች በየአካባቢው አሁን አንጻራዊ ሰላም አለ። በክላስተር አድርጎ ውድድር ማድረግ ይቻላል። እንደዛ አይነት ሁኔታዎች እንዲጀመሩ አሳይቶናል።